የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡት ጦርነት ዳግም መቀጠሉን ለኮንግረስ በደብዳቤ አሳውቀዋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎች ባሉባቸው ሀገራት ማለትም ባህሬን፣ ኩዌትና ዮርዳኖስ ላይ ጥቃት መፈጸሙን አስታውቋል። በዚህ አተያይ የመካከለኛው ምስራቅ ጦርነት መቋጫ ምንና መቼ ይሆን? በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ ነኝ። ፕሬዝዳንት ዶናልድ ትራምፕ ለኮንግረሱ ባስገቡት ደብዳቤ መሰረት ኮንግረሱ በቀጣይ በኢራን ላይ ለሚፈጸመው ጥቃት ይሁንታውን እስኪሰጣቸው ድረስ የ60 ቀናት ዕድሜ ይኖራቸዋል። ፕሬዝዳንቱ ምንም እንኳን አዳዲስ ጥቃቶችን መፈጸማቸውን ቢቀጥሉም እንዲሁም በኢራን ወደቦች ላይ ዳግም እገዳ ቢጥሉም አሁንም ከቴህራን ጋር የገቡት የተኩስ አቁም ጦርነቱን የማስቆም ዕድል እንዳለው ገልጸዋል። በሌላ ወገን ኢራን አብዮታዊ ዘብ በበኩሉ በዮርዳኖስ በባህሬንና በኩዌት የሚገኙትን የአሜሪካ ወታደራዊ ኢላማዎች ማጥቃቱን አስታውቋል። እሁድ ዕለት በሆርሙዝ ወሽመጥ አካባቢ ዳግም ውጊያ መካሄዱን ተከትሎ የአሜሪካ ጦር በኢራን ላይ አዲስ ጥቃት መክፈቱን አስታውቆ ነበር። ፕሬዝዳንቱ በደብዳቤያቸው ላይ አሜሪካውያንንና ዩናይትድ ስቴትስን ብሔራዊ ደህንነትና የውጭ ፖሊሲ ፍላጎቶች ለመጠበቅ ባለብኝ ኃላፊነት የተነሳ ወታደራዊ እርምጃ እንዲወሰድ አዝዣለሁ ብለዋል። በዚህም አሜሪካ እሁድ ሌሊት በኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን ጠቁማለች። ለዚህ እርምጃ ምላሽ የሰጠው የኢራን እስላማዊ አብዮታዊ ዘብ በበኩሉ በባህሬን፣ በኩዌትና በዮርዳኖስ ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸመው የአጸፋ ጥቃት በርካታ ኢላማዎችን ማውደሙን ገልጿል። ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና የኢራን ግጭት ወደ ሌላ ሳምንት ተሸጋግሯል። ቅዳሜ ዕለት አሜሪካ በመላው ኢራን የሚገኙ ከ140 በላይ ኢላማዎችን መምታቷን አስታውቃ ነበር። እንደ አሜሪካ ገለጻ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከእሁድ ዕለት አንስቶ በድጋሚ እስኪገለጽ ድረስ የሆርሙዝ ወሽመጥ መዘጋቱን አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትናንትናው ዕለት በቀጣናው በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ላይ ጥቃት አድርሷል። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭት ትናንት ሌሊትም ቀጥሏል። የአሜሪካ ጦር ማዕከላዊ ሴንትኮም እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴህራንን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን ነው ያስታወቀው። የአሜሪካ ኃይሎች የኢራንን አየር መከላከያ ስርዓት፣ የባህር ዳርቻ የራዳር ማዕከላት፣ የሚሳኤልና የድሮን አቅሞች እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸውን ገልጸዋል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጄቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውን ዘርዝረዋል። ማዕከላዊ ዕዙ ባወጣው መግለጫ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን አትቆጣጠረውም ብሏል። በተመሳሳይ መግለጫ ያወጣው የኢራን አብዮታዊ ዘብ በበኩሉ የአሜሪካን የጦር ይዞታዎች ይዘዋል በተባሉ በቀጠናው ሀገራት ላይ ጥቃት ማድረሱን አስታውቋል። ባህሬን፣ ኩዌትና ዮርዳኖስ ጥቃት የተፈጸመባቸው ሀገራት እንደሆኑም ተጠቅሷል። አብዮታዊ ዘቡ በዮርዳኖስ ውስጥ በሚገኘው ፕሪንስ ሐሰን የአየር ኃይል ጦር ሰፈር በርካታ ታላላቅ የሚሳኤል ማከማቻዎችና የነዳጅ ታንከሮች በሚሳኤል እንዲሁም ድሮን ጥቃት በእሳት ጋይተዋል ብሏል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባ ምላሽ ለመስጠት መሆኑን የገለጸው አብዮታዊ ዘብ በባህሬን ውስጥ ደግሞ ወሳኝ የአሜሪካን ጦር የሄሊኮፕተር ጥገና ማዕከላት፣ የፒ8 የኤሌክትሮኒክስ የጦር አውሮፕላን ማቆሚያዎች እንዲሁም የድሮን እዝና
ቁጥጥር ማዕከል መመታታቸውን ገልጿል። ለአብዮታዊ ዘብ ቅርበት ያላቸው የዜና ወኪሎች በኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘብ ባወጣው መግለጫም ፍንዳታው በአሜሪካ ጦር ሰፈር ላይ ከተፈጸመ ጥቃት ጋር የተያያዘ መሆኑን ተናግሯል። አብዮታዊ ዘብ ያለውን ይበል እንጂ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለወሰዱት እርምጃ ሰበቡ ኢራን ስምምነቱን መጣሷ መሆኑን ጠቅሰው ከዚህም በኋላ ሀገራቸው የሆርሙዝን ወሽመጥ እንደምትቆጣጠር ገልጸዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ የሆርሙዝን ወሽመጥ እንቆጣጠረዋለን፣ ምንም ነገር የላቸውም ብለዋል። በተጨማሪም ትናንት ምሽት አሜሪካ ኢራንን ክፉኛ መደብደቧን የተናገሩ ሲሆን ይዘናቸዋል፣ እያሳደድናቸው ነው፣ አብዛኞቹ መሳሪያዎቻቸው ወድመዋል ሲሉም አክለዋል። እንዲያም ሆኖ የኢራን ከፍተኛ ወታደራዊ እዝ አሜሪካ በሆርሙዝ ወሽመጥ አስተዳደር ጣልቃ እንድትገባ እንደማይፈቅድ አስታውቋል። የኢራን ጦር የአሜሪካ ተደጋጋሚ የጀብደኝነት እንቅስቃሴ የቀጠናውን ደህንነት ክፉኛ አውቋል ማለቱን ታስኒም የዜና ወኪል ዘግቧል። አሜሪካ የሆርሙዝን ወሽመጥ እንድትቆጣጠር አልፈቀድንም፣ አንፈቅድምም ሲል የኢራን ጦር ማስጠንቀቂያ አዘል መልእክት አስተላልፏል። ከአሜሪካ ሽፍታ ጦር የተቃጡ ረብሻዎች ሲል የጠቀሳቸውን ትንኮሳዎች እንደሚቆጣጠርም አስታውቋል። ባላንጣዬ የሚላቸውንም ሀገራት ከአሜሪካ ጋር የሚደረግ ትብብር የኢራንን ሉዓላዊነት የሚጥስ የጦርነት ድርጊት ተደርጎ እንደሚወሰድም በገደምዳሜው አስጠንቅቋል። ጦርነቱ ከተባባሰ ቀጠናውን ያዳርሳል ማለቱም ተዘግቧል። ወዲህ ደግሞ የተባበሩት አረብ ኤምሬት ኢራን ሰኞ ዕለት በሆርሙዝ ወሽመጥ ላይ በሁለት የነዳጅ ጫኝ መርከቦቼ ላይ ከባድ ጥቃት ፈጽማለች ስትል ኢራንን ከሳለች። አሳፋሪ ስትል በገለጸችው በዚህ ጥቃት አንድ ሰው የተገደለ ሲሆን በ8 ሰዎች ላይ ጉዳት መድረሱንም ገልጻለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የኢራን ዋነኛ መተላለፊያውን የመዝጋት ዕቅድ አካል አድርገው በወሰዷቸው ሁሉም የንግድ መርከቦች 20 በመቶ ክፍያ እንዲፈጽሙ እንደሚጠየቁ አስታውቀዋል። ይህም ደህንነቱ በተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን ወጪ ለመሸፈን እንደሚውል አክለዋል። ያም ሆነ ይህ የአሜሪካ ጥቃት ለሶስተኛ ቀን የቀጠለ ሲሆን ፕሬዝዳንት ትራምፕ ኢራን በከባዱ እንደተመታች ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ደግሞ ትራምፕ በመተላለፊያው ላይ እገዳ መጣላቸውን ተከትሎ ቴህራን የወሽመጡ ጠባቂ ሆና ትቀጥላለች ሲሉ ትራምፕ የተናገሩትን ቃል በመጠቀም ምላሽ ሰጥተዋል። የሆርሙዝን ወሽመጥ ለመቆጣጠር ያለው ውዝግብ የሁለቱን አገራት ጦርነት ለማስቆም የተጀመረውን ጥረት አመንምኖታል። ሆኖም ትራምፕ አሁንም ቢሆን ስምምነት ማድረግ እንደሚቻል ገልጸዋል። እንዲህም እየተባለ የሁለቱ ሀገራት ጥቃት ግን ተባብሶ ቀጥሏል። ታዲያንማ የመካከለኛው ምስራቅ ጦርነት መቋጫ ምን ይሆን? መቼስ ያበቃ ይሆን? ጊዜ ይፍታው ማለት ብቻ በቂ ነው።